በጣም አባት አርበኛ ጀግና እናመሰግነውታለን። እድሜና ጤና ሁላችሁ ይስጣችሁ። እዚህ ላይ የተወሰነች ደቂቃ ወስደን ሁለት ደቂቃ ወስደን ማጠቃለያ እናደርጋለን። የተወሰኑ ሰዎች እኔ የምለው ሰላም ስላለ ነው እዚህ የመጣን ያላችሁ ትክክል ነው። ሰላም ለሁሉም ነገር ዋስትና ነው። ሰላም የሁሉ ነገር ውክልና ነው። ለመቅበር አቶ አብርሃም እንዳሉት ሬሳ ሲያልፍ እንቆማለን። በጣም በተለይ ተማሪዎች ሆነን በጣም አሁንም እኔ ሲያልፍ እንደዛ ነው። ሁላችን በተለይ በአባት አርበኝነት በወታደርነት ያለፈ ሰው እንደዚህ ነው እና ህዝባችንም ወጣቱም ትልቁም እናትም አባትም እንደዚህ ነው እና ትልቅ ምሳሌ አድርገው ነው የሰጡንና በጣም በኢትዮጵያ ህዝብ ልብ የሚኖር ነው ዘላለም። ሌላው ሰርገኛውም እንደዚህ ባሁኑ እንትን ያረጉት እንጂ ሰርገኛ ራሳቸው ሰርገኞቹም ጤነኞች አይደሉም። አብዛኛው ጊዜ አንድ ጊዜ የሆነ ነገር ያረጉ ይሄዳሉ፣ አንድ ጊዜ እርስ በራሳቸው እዛው የፍቅር ነገር እንትን። ስለዚህ እናከብረዋለን። እሱም ባህሉ ቢያበላሹ የተወሰነ ሰዎችም እናከብረዋለን። ሁሉም በኢትዮጵያ ያለው ባህል ከድሮ ጀምሮ እናከብረዋለን። ግን አንድ ነገር ልንገራችሁ። በተወካዮች ምክር ቤት የነበረው ባለፈው በጣም ይደነቅ ነው እንዳላችሁት፣ በጣም ይደነቃል፣ በጣም ይሞገሳል። ግን እዛ ውስጥ ደግሞ እውነቴን ነው እዛ ውስጥ ሆነው ልክ አሜሪካን ያሉ የነመሳይ ተወካይ የሚመስሉ ወይ ሻዕቢያ ተወካይ የሚመስሉ ወይ ግብጽ ተወካይ የሚመስሉ ሰዎች ነበሩ። ተወካዮች ምክር ቤት ነግሯቸዋል። ጠቅላይ ሚኒስትራችን ምንድነው ያሏቸው? በሚቀጥለው ምርጫ ጉንበት ሌላ ገጽ ነው የምናየው ነው ያላቸው። ገጽ ብቻ ማየት አይደለም መጠየቅ መቻል አለባቸው። ምክንያቱም ተወካዮች ምክር ቤት እምኮ ያለ ተመራጭ ችግር ከፈጸመ እዛው ቀርቦ እንትኑ የመክሰስ ከለላው ይነሳልታል እኮ ይነሳልታል። እስከ ወረዳ ድረስ አለ። ይሄ ከወረዳ ጀምሮ ክፍለ ከተማ ወይ አውራጃ ወረዳ ከተማ ወይ ደግሞ ዞን እስከ ላይ ድረስ ይሄ አለ ይነሳልታል። እና ይሄ ራሱ ህጉን ያውቀዋል እዛው ያለው አካል። ነገር ግን የተባለው አንድ ነገር እንገራችሁ። ባህር በር ለምን አስፈለገ ብለው ጠየቁ። እዛ በጣም ነው ያዘንኩት እውነት። እኔ እኮ ከልጅነት ጀምሮ ያመኛል እዚህ ውስጥ። እንዲያውም ከዛን ቀን ጀምሮ እስከ ዛሬ ድረስ አልተኛሁም። ይገርማል። ሳይልተኛ አንድ ሰዓትም አልተኛሁም። አመመኝ። እንዴት እንደዚህ ይባላል ከአንድ ኢትዮጵያዊ? እንዲያውም ከምክር ቤት አባል አንዱ እሱ ነው። ሁለተኛው ምን አለው? አንዱ ደግሞ 10 ድስት ተጥዶ ይቅርታ አማርኛው ተጥዶ አንድ እንኳን አልበሰለም አሉ። አልተማሰለም አንዱም። ሺዎች የሚሆኑ ጥብ ድስቶች እኮ ነው ተጠምደው ያለው። እኛ ሁሉ ሞልቶ ፈሷል፣ በስሏል። ስለዚህ እንደዚህ አይነት ሰማ ደግሞ ከትልቅ ከወከልናቸው አካል በጣም እናዝናለን። እኔ ያዝናለሁ፣ የኢትዮጵያ ህዝብም ያዝናል። ዶክተር አብይ አህመድ እኮ ለኔ ምንም ሳንቲም አላደረጉልኝም። ምንም ያገኘሁት ነገር የለም። ግን ዓላማቸው ደግፌ ነው። በዓላማ ነው የምንገናኘው። እኔ የሚመስለኝ ቅድምም ተናግራችሁታል። ልክ እንደ ሐፀይ ማነው ጳጳስ ማነው ዛ እንትና ያሉት ጴጥሮስ እንደሳቸው አይነት ነው የሚመስለኝ። እሳቸው እኮ በምንም አይነት አልናገርም፣ ኢትዮጵያን አጥፋ ብዬ ደግፍ፣ ለጣሊያን ብዬ አልደግፍም፣ ደግፍ ብዬ ለህዝቤ ለሃይማኖት ያልናገርም። የሃይማኖት መሪ ናቸው። ግን እንደዚህ ብለው ገደሏቸው። ሶፊት ሰብስበው ነው የገደሏቸው። ዶክተር አብይ አህመድ ግን የሚገድላቸው የሚነካ ጫፋቸው ጫፋቸው ምክንያቱም ኢትዮጵያ ህዝብ አለ። ጽንፈኞች ማነው ወጦኞች ከጣሊያን ጋር ከጣሊያን እኮ ታውቃላችሁ እኮ ታሪክ አለ። በተለይ እናንተ አባቶች አድዋ ይሞቱት እኮ ከሱ ተሰልፈው እኮ
እንጀራ የሚያቀብሉ የነበሩ መረጃ የሚያቀብሉ የነበሩ ጥይት የሚያቀብሉ የነበሩ ባንዳዎች እኮ የእነሱ ልጆች እኮ ናቸው እዛ የሚያስቸግሩ ነው። የልጅ ልጅ ሆነው እነሱ ነው እያስቸገሩ ባንዳ ሆነው አሁን እያስቸገሩ ነው ያለው ኢትዮጵያን ለማፍረስ ያደረጉ ያለው። ኢትዮጵያ ግን በምንም አይነት አትፈርስም። ይሄ መሪ እንግራችሁ ይሄ መሪያችን ለዚህ ምርጫ ብቻ ለጉንበት ምርጫ ብቻ አይደለም ተጠብቆ የኢትዮጵያ ሕዝብ እስቲ የተሻለ ሰው ፈልጉ እስቲ ከፖለቲከኛው ከምኑ ውጪ ያሉት ኮሎኔል መንግስቱ ኃይለ ማርያም የተናገሩት አለ ምን አሉ ሲሰርቁ ይስማማሉ ሲካፈሉ ደግሞ ይጣላሉ ስለዚህ መጣላታቸው አይቀርም ብለው ነበር ለሻዕቢያና ለወያኔ ግን ተጣሉ መካከል ብዙ ደም ፈሰሰ አሁንም ይሄ ነው እየተሰራ ያለው ስለዚህ ይሄን ሴራ ይከሽፋል ዶክተር አብይ አህመድ ማንንም ይለካቸው የለም ዶክተር አብይ አህመድ ይሄውን ምርጫ አይደለም 10 ከዚህ በኋላ 10 እስከ እድሜያቸው ድረስ ኢትዮጵያ ህዝብ እንደሚመርጣቸው ወጥተኛ እስከ እድሜያቸው ድረስ በህይወት እስካሉ ድረስ ኢትዮጵያ ነው ያስተዳድሯታል ይዞ መጣ ምን ይዞ ይመጣል ምን ይዞ ይመጣል ምንም ነገር ለኢትዮጵያ ይሄ አይሸንፍ የሚያሸንፍ ከሆነ አለሁ የሚል ውጭም አገር ውስጥም አለሁ የሚል ከሆነ ምርጫ ቦርድ ተመዝግቦ ተመርጦ ነው መቅረብ ያለበት ብሏቸዋል አስረክባቸዋለሁ ተመረጡና ነው ህጋው ሆናችሁ ነው ተብሏል ግን እንደዛ የለም በእንትን ተሸክሞ ነው የሚሄደው እሳቸው አሁን በአጋዘን በአንበሳ ነው እንትን የመሰለው እኛ ደግሞ ከዛ በፊት አክሊል ይዘው ይኖራ ዙፋን ይዘው በሳጣቸው ገና ቢሮ እንኳን የሌላቸው ናቸው በሻንጣቸው ማህተምና አክሊል ይዘው ይዞራሉ ይሆነ ከሆነ ዘልይ አራት ይደልባት የሚሉ ናቸው አብዛኛው ይሄ አይዋል ህዝብ ነቅቷል ስለዚህ ጥሩ የሆነች ኢትዮጵያ በዚህ መሪ ያልነበሩ ይቀርታርጉልኝ ፕሬኬስ መቼ ገብቶ ያውቃል አሰብ መቼ ማን ወደ መቼ ተጠይቆ ያውቃል ስለ መዳበሪያ ስለ ፋብሪካ ስለ ወርቅ መቼ ተጠይቆ ያውቃል ቀደም እንዳሉ አቶ መለስ ዜናዊ የሰሩት ትልቅ ስራ ህዳሴ ግድብ ሁሉ ስንዘፍንበት የነበረው እነሰናይት አርቲስትና የሚዘፍኑበት የነበረ ለምን አይቆምም የሚሉ እነ ማነች ገነት ንጋቱ እና ሸብር በላይ እነ አረጋኸኝ እነዚህ ሁሉ ይዘፍኑበት ነበር እኔ አትሰማም ነበር የነሱ ምንድነው ዘላለም እየዘፈን ነው ወይ የሚሄደው የሚለው ነገር ግን ከውር ጠቅላይ ሚኒስትራችን አንስተውታል እነሱ ይሄዱ ይኖራል እንደዚህ አሸባሪው ምናምን ይሄደ እንደ አባይ ይሄዳል አንስተዋል እኮ ስለ አጋዘን ወደ አንበሳ ስልጣን ታገኝ 3 ጊዜ ነው በሶስተኛ ተበላች እኔ ያሉ ትክክል ነው ስለዚህ ለስልጣን ተብሎ በአክሊል በሻንጣ ይዞ መዞር አይደለም በምርጫ ግቡና ተመረጡ ህዝብን አሳምኑ ወደዛ ግቡ ነው የሚለው አሁን ሁለት ደቂቃ አንድ ሰዓት ብቻ ነው ያለችን ሁለት ደቂቃ ካፊያት ነው ሁለት ደቂቃ ነው የምናደርገው ማጠቃለያ እስቲ አጠራርገን ከሰዓታችን ሳናሳልፍ አባሙዳ እስቲ መፍትሄው የዚህ ሁሉ መፍትሄ ምንድነው ማለት ይሄ ጉረኛው ሌባው ዘራፊው አሸባሪው ኢትዮጵያ ማፍረስ የሚፈልገው ምንድነው መፍትሄው አንድ አሸባሪው ኢትዮጵያ ማፍረስ የሚፈልገው ምንድነው መፍትሄው አንድና ተወካዮች ምክር ቤት ጀምሮልኛል አንድና አንድ ነው ይሄም አንድነታችን ይሄም ሰላም ነው ይሄም ፍቅር በጋራችን ውስጥ ፍቅር ካለ የምናደርጋቸው እንቅስቃሴያችን ሁሉ የዕለት ተዕለት ምርኩዝ ማድረግ ያለብን ስለ ሰላም መስበክ ነው አንድ በጣም ደስ ብሎ እንደነክቶ ያለ አንዱን ላንሳ ቅድም እዚህ ቤት ውስጥ ይሄ ነገር ተብሏል ልክ ነው ወታደር የሚዋጋው ጀግናም የሚዋጋው ስነካና ቆሞ ካለው አካል ጋር ነው ከወደቀ ጋራ እኩል ሬሳ ሜዳ ቢወድቅ ሰላምታ ሰጥቶ ግጥም አድርጎ ሁለቱንም እኩል ይቀብራል እንጂ
ይሄ ጠላት ነው ብሎ መሄድ አይተው የኢትዮጵያን ግብረ ገብነት የህዝባችን ማንነት እዚህ ላይ ስለሚታይ እጅግ ያነሱትንም መልስ የሰጡትንም በጣም አመሰግናለሁ። ህዝባችን ይሄን ይመስላል። እንግዲህ እንደ ሌሎቹ እኛ አፍ ሲያመልጥ ራስ መለጥ ነው የሚባለው አይታወቅም። ዝም ብሎ ተራ ቆሻሻ የሆነ የአነጋገር ይዘቶችን ዛሬ የኢትዮጵያ ህዝብ ወይም ደግሞ ልጅ የሆነ የአርበኛው የጽኑ ሀገር ህዝቦች እንዲህ አይነት ትንሽ ራስን ዝቅ የሚያደርግ ነገሮችን ስለማያደርግ እጅግ ተደስቼበታለሁ። እንኳን ተነሳ። እዚህ እኛ ቅድም የመጣን ክቡር አምባሳደር አንስተውታል። ቅድም ምንድን ነው የተባለው? እዚህ ብልጽግና ልኳቸው እዚህ ጋር ወይም ይሄ ተቋም ማለት ጎቲቪ ይህንን አቋቁሞ በዚህ እንዲጠራ አድርጎ አይደለም። ይሄ ለህዝብ ማንነት የማንነታችንን ጉዳይ ራሳችን እንወያያለን ብለን ያለ አንድ የውሎ አበል ራሳችን ታክሲ ከፍለን መቼ ነው ያለ ብለን ጠይቀን ነው የምንመጣው። ምናልባት የተወሰነ ሰዎች ፊት ለወጥ ስትል ይችን እንደ ትልቅ አድርጎ ብዙኛ አሁን ያልነበትም ነገሮች አሉ። በግልም የደረሰ ነገር የሰማነው ጆሮአችን ላይ አለ። ሊሰድብህ የመጣ አንተ ጥሩ ብሎ ስለማይል ለዚህ ዝግጁ መሆን መቻል አለብን። ምንድነው የፓርቲው ወይም የዚሁ የብልጽግና ፓርቲ ወይም መንግስት ደጋፊዎች ናቸው እዛ ተሰብስበው ብለው እኔ በጆሮ በደንብ አድርጎ ስለኔ አንስቶ ተናገሩ። ይሄ ከመረጥኩ ካደረግኩ እችላለሁ። ነገር ግን እንደ አባትነት እንደ እምነት አባት እዚህ ውስጥ አስተዋጽኦ ምን መሆን አለበት ከሚል ከኢትዮጵያ ፍቅር ከዜጎች ፍቅር አንጻር መተን ይሄው ለመጪው ትውልዳችን ላልተወለደ ዜጎቻችን ምን አትርፈን እንለፍ ከሚል የተነሳ መሆኑን በግልጽ እንዲታወቅ፣ ነገር ግን ታሪክን ለመሻር ታሪክን ደግሞ ለመለወጥ ያልተባለ ያልተደረገ አልነበረም። መንግስታት ተላልፎብናል። አዎ ሐውልትን ራሱ ባልሰራበት የጥቁር አንበሳ ፈለግን ሁሉ እኮ ምን ተብሎ ነበረ? ትዝ አይላችሁ? አይለንም? የእገሌ ስም ነው የኔ ነው ተብሎ ስም እንዲሁ ማንሳት አልፈልግም። አረብ አሁን በእንትን ጊዜ እንጂ በአሁኑ በወያኔ ቅድም እርሶ ብለዋል። እኔ ወያኔ እንግዲህ አባባል ጉዳይ ባላቅ ይቅርታ ይደረግልኝ እና ምንድነው የተባለው? ሆለታ ላይ የትምህርት ቤት ግን ያ ወታደር ያልታወቀ ወታደር ጀግንነት ፈጽሞ በዛ ኋላ ቀር በሆነች መሳሪያ አውሮፕላን ስለጣሉ ከጥቁር ማነው አንበሳ ፈለግ ውስጥ የጣለውን ለአንዱ ሐውልት የዚህ መታወቂያው ማስታወሻው ይሁን ተብሎ የተቀመጠውን የኔን የዛሬ የእሸቱ ነው ተብሎ ስም ተሰጥቶ ነበር። ይሄ አዲስ ስላልሆነ ምንም አያስደንቀንም። ስለዚህ ታሪክን ለመሻር የተነሳ ሁሉ ልቦና እንዲያገኙ እባካችሁ ወደ ልብ ተመለሱልን። ምንም ብትሆኑ ወንድሞቻችን ናቸው፣ ምንም ብትሆኑ ቀራባዮቻችን ናቸው ብለን ነው አሁን ይሄን ሁሉ የምንፈጽመው የምንናገረው። ምንም የቀረ ምንም አልዋንስ እዚህ ለመብላት ለመውሰድ የመጣ ሰው የለም። ክብር ለእናንተ ይገባል። ክብር ደግሞ ለዚህ ለኢትዮጵያውያን ለዚህ ለጀግና ልጆች የሚገባቸው ነው። ልጆቻችንም ይሄንኑ ይከተሉታል። ስለዚህ በምክር ቤቱ ጉዳይ አልደግምም። ስለ እውነት እኔ ስለረካሁበት አንብቦ ወይም ሄዶ ማግኘቱ የተሻለ ይመስለኛል። መጥቀሱ ግን ጊዜ ስለሚፈጅብኝ ነው። ምንም አያስፈልገንም። ስለዚህ ኢትዮጵያዊነት ብቻ ይሰማን። ምንድነው የኛ መፍትሄ ላለው ነገር አጭር አንድነታችን የሚያምርብንም የሚያኮራንም ጀግንነታችንም ያ ነው። አንድነትን እናጠንክር፣ ሰላምን እንፍጠር፣ ሰላምን የዕለት ምርኩዝ እናድርግ፣ እንስበክ፣ እንንገር። ለመጪው ትውልድችን ብናደርግና ብናስተላልፍ እግዚአብሔር ያሉትን በበጎ ስራ ላይ ያሉትን እግዚአብሔር ይርዳልን፣ ያጠንክርልን። ሌላ ደግሞ ትንሽ የተሳተም ካለ ወይም ደግሞ ሳያውቅ ያደረገ ነገር ካለ እግዚአብሔር ልቦና እንዲሰጥልን እላለሁ። ኢትዮጵያ ወደ ዋናዋ ክብር ስልጣኗ ላይ ወጥታለች። ቅድም የሞተን ሰው ማክበር ግዴታችን እንደሆነ ሁሉ የሞተ ጉዳይ ነውና ተነግሯል። እግዚአብሔር ያጽናን። ኢትዮጵያን እሱ ለዘላለም በሰላም ያኑራት። ህዝባችንን ይጠብቅልን። አመሰግናለሁ። እግዚአብሔር ይስጥልን አባ ሙንዳ።
እንግዲህ መፍትሄ ነው ለዚህ መገጫቀጭ የሆነው ያልሆነው የሚናገሩ ሰዎች ኢትዮጵያን ለማፍረስ የሚሞክሩ ኢትዮጵያውያን ሆነው ኢትዮጵያ ተወልደው እና ምንድነው መፍትሄው? አባታችን በተወካዮች ምክር ቤት ያሉ ውስጥም ወንጀል የሚናገሩ ኢትዮጵያን ለምን ህዳሴ ተገደበ፣ ለምን ባህር ጠየቃችሁ፣ ለምን ጠየቃችሁ ብለው ነው። ለምንድነው ያላለቀው? ሌላ የምትጀምሩት የት አለ ያለቀ? ድሮኮ ቅድም ከማን ጋር ነው እየተነጋገርን ነበር ከሆነ ሰውና ስለ አባት አርበኞች ህንጻ እየተናገርን ነበርና ድሮ በ10 አመት በ9 አመት ምናምን ነው የሚያልቀው አንድ ህንጻ። አሁን እኮ ቢበዛ በ8 ወር ምናምን ነው የሚያልቀው ቢበዛ እንኳን። ስለዚህ ይሄ እድገት ያለበት አገር ለምንድነው የት ነው ተጥዶ ያልተመሳሰለው ወይ ደግሞ ያላለቀ አልቆ ያልተበላው የት ነው? ይሄ እንዴት ነው አባታችን? ይሄ ውሸቶች መጥፎ ፕሮፓጋንዳዎች እንዴት ነው እንደው? በጣም ከልብ አመሰግናለሁ። ጎ ቲቪ ምን ጊዜም ቢሆን ከዚህ ቀደም አልነበረም። ከነበረ ቀን ጀምሮ ከተመሰረተ ጊዜ ጀምሮ እስካሁን ድረስ ጥሪ እያደረገልን በክብር ሐቁን እውነቱን ተናገሩ እንጂ የሀገር ፍቅር፣ የሀገር አንድነት፣ የሀገር ሰላም እንድንና ሁልጊዜ እጃቸውን እንደዘረጉ ነው። በተደረገው ስብሰባ ላይ እጃቸውን ሲያዘረጉ የቀሩበት ጊዜ እባካችሁ ወንድሞች ኑና አብረን እንስራ፣ ሀገራችን እናልማ፣ ጦርነት ይብቃን ብለዋል። እንግዲህ ጆሮ ያለው ቢሰማ ጥሩ ነው። አንድ የሀገር መሪ ይህን ሲናገር መደመጥ አለበት፣ መከበር አለበት። በአይን የሚታይ ነገር ነው። በአይን የሚታይ ነገር ነው። ጦርነት እየተካሄደ ፊልሚያ እየተካሄደ ፕሮፓጋንዳ እየተነዛ አገር ደግሞ በዚህ በኩል ደግሞ በልማቷ አልቀረችም፣ እየሄደች ነው ያለችው። እሳቸውም ብለዋል እኛ እንሄዳለን፣ እንሰራለን፣ ማድረግ የሚገባልን ደግሞ እንለምናለን፣ እናስተባበራለን ብለዋል። ከመቀመጫ ሁሉ አባቶች ሲተሩት ምን ይላሉ? ከመቀመጫ ሁሉ ከባድ የሚቆረቆር ምንድን ነው ተብሎ ሲጠየቅ ዙፋን ነው ይባላል። ዙፋን ማለት የሚቆረቁር ሆኖ አይደለም፣ ግን ከመቀመጫ ሁሉ የሚቆረቁር ዙፋን ነው። ኃላፊነት ማለት ነው። በእኚህ ሰውዬ ላይ ትልቅ ኃላፊነት አለ። ስለ ድርድሩ ስለ ሰላም ሲናገሩ ምንድን ነው ያሉት? እዚህ ምክር ቤት የራሳችሁ ያላችሁት አባሎች አንዳንዶቻችሁ ነው ያሉት። ከነኚህ ጋር ከእሱ ጋር ትወያያላችሁ፣ ከእሱ ጋር ትነጋገራላችሁ የሚሉ አሉ። ውጭ ያሉትን ተዉ፣ እዚሁ ያሉ እዚህም እዛም አሉ አሉ። እነኚህ ሰዎች የመንግስት እንጀራ እየበሉ ከመንግስት ጋር እየኖሩ በኢትዮጵያ ምድር ላይ እየተንቀሳቀሱ እንዲህ አይነት ነገር የሚያደርጉ ከሆነ ለሰላም መደፍረስ ዋናው ምክንያት እዛና እዛ ያሉ ሳይሆኑ ውስጥ ነው ያለው ማለት ነው። መጀመሪያ መንግስት ራሱን ማጽዳት አለበት። አሁን ስለ ሰላም ስንነጋገር ትልቁ ነገር መቀመጫዬን ነው ያለችው ጦጣ። ከዛ በኋላ ይሆናል። ውጭ ያሉት ታውቀዋል። ውጭ ያሉት ኢትዮጵያኖች ራሳቸው የኛ ኢትዮጵያኖች እዛ ውጭ ያሉት ራሳቸው እየተሟገቷቸው ናቸው። ባለፈው አምባሳደር ሙዝ ከአንድ ከአሜሪካ ተቀማጭ ከነበረ ሰው ጋር እንዴት አድርጎ ትግል ውስጥ እንዳለ እንዴት አይነት ፈተና ውስጥ እንዳለ አድምጠናል፣ ሰምተናል። ትግል አለ። ስለዚህ አሁን በተቻለ መጠን ሁልጊዜም ሳንሰለች በየትምህርት ቤቱ ባለንበትን ቦታ ማሳየት አለብን። አሁን እዚህ ቤት ራሱ አሁን ቀና ብዬ ስመለከት የኢትዮጵያ ካርታ ተመልከቱ። በዛ አይነት ኩራቴ ተቀምጣለች። ሌላ ቦታ የኢትዮጵያን ካርታ እንደዚህ አይቼም አላውቅም። ተጎምዳ ነው ሌላ ቦታ ማየው። እዚህ ሙሉዋን ነው ያየሁት። ለምን? ይሄ ራሱ ራዕይ ነው፣ ተስፋ ነው። ነገ አንድነታችን በእንዲህ አይነት ይመሰረታል የሚል ይህ መሶብ ያስቀመጠው ነገር ነው። ኤርትራ እኮ ስትገነጠል ሁላችን ሰምተናል። ባርነት ወይ ነጻነት ተብሎ እኮ ነው የተሰጣቸው። ምርጫ ነበር ነው እኮ መስቀል አደባባይ ላይ ባርነት ወይ ነጻነት። ነጻነት ከፈለጋችሁ ሀገራችሁ ሂዱ፣ ባርነት ከፈለጋችሁ ግን እዚህኛ ጋር ተቀመጡ ተባሉ።
እንዴት ባሪያ እንሆናለን? እኛ ባርነት አንመርጥም፣ እኛ ባሪያ አንሆንም ብለው ሀገራቸው ሄዱ። ይሄ ነው ወረቀት የለ ምን የለ ምን የለ። በአንድ ቀን ቤታቸውን ሁሉ ተረከቡት። ወያኔዎች ናቸው በሙሉ ቤቱ ነው የተረከቡት። የእነሱን ሀብት፣ መኪና፣ ንብረት፣ ሀብት አልበሉትም፣ ግን ትተውት ነው ጫካ የገቡት። እርቅ ከሁሉ በላይ ነው። ክቡር ጠቅላይ ሚኒስትር እኮ ከጦርነቱ በኋላ የመጀመሪያ ቁጥር 1 የቲፒኤልኤፍን የመጀመሪያ ትልቅ አንጋፋ መሪ የነበረውን ስብሃት ነጋ እኮ ነው መሬት ያደረጉለት። ከስብሃት ነጋ በላይ ተማርኮ ያ በቃሪዛ ተሸክሞ ወታደሩ ቁልቁለት ታዲያስ ታስሮ በነፃነት ደግሞ ወዶች ዘመኑ ደግሞ ይሳደባል። እንደገና ዳገት ቁልቁለቱን ወታደሩ ወገቡ እስኪገብጥ ላቡ ጠብ እያለ ጠመንጃውን በዚህ ተሸክሞ ግዳጅ ነው አድርስ ነው የተባለው። እሺ ብሎ ያንን ያደረገ ወታደር ነው ያለን እኛ። ያንን ያደረገ መሪ ነው ያለን። ዛሬ ደግሞ እሳቸው ውጭ ሀገር ሄደው ከተቀመጡ በኋላ ዛሬ ደግሞ እንደገና ለኢሳያስ ደጋፊ ሆነው ያን ሁሉ ሰው ካስጨረሱ በኋላ ስለዚህ ጓዴ እያሉ ትግርኛ ብጻይ በአማርኛ ጓዴ ሰምተናል። አሁን አንድ ናቸው። ይህ ሁሉ ምንድነው? ጫና ነው፣ ቅድም እንዳልኩት። ስለዚህ የኢትዮጵያ ሕዝብ በዚህ አጋጣሚ በእውነት የምናገረው ወጣቶችም፣ ልጆችም፣ አንጋፋውም፣ ጫካ ያለውም፣ ልቦናውም የተሰለበውም፣ ልቦናው ከኢትዮጵያ የራቀውም ጭምር የምናገረው በኢትዮጵያዊነት ስሜት ውስጥ ገብቶ የኢትዮጵያን ሕዝብ እንዲከፍል ይቅርታ ጠይቆ እንዲገባ እንፈልገው። አንድ እንሆን፣ ብልጥ እንሆን፣ የሰው መጫወቻ እንሆን። ገንዘብ ኃላፊ ጠፊ ነው። እነሱ እኮ ገንዘቡን አልበሉትም እኮ ትተውት ነው። ቤታቸው ህንፃ ሁሉ ቆሟል እኮ። ባለ 5 ሆቴል እኮ ቆሟል። እንዴ አሰብ እኮ ክቡር ጠቅላይ ሚኒስትሩ ሲናገሩ አሰብ ሄጄ ነበር፣ በርና መስኮት ነው ያለው፣ ሰው የለውም አሉ እኮ። ሰው የለውም፣ አገሩ ባዶ ነው፣ ምድረ በዳ ነው። የማይጠቀሙበት ነገር ምቀኝነትና ተንኮል ካልሆነ በስተቀር ቅድም እንደተባለው በምንም አይነት ባህር ጋር ውሃ ጋር መጠጋት የለባትም ኢትዮጵያ። እዛ ጋር ከተጠጋች ሀብታም ትሆናለች። እዛ ጋር ከተጠጋች እንደተባለው ብልጽግናዋ ከፍ ይላል፣ በእውቀት ታድጋለች። ያ እንዳይሆን ነው። ይሄንን ደግሞ የሚቃወሙ ሌሎች እዛ ውስጥ ቅድም እንደተባለው 10 ድስት ተጥዶ የሚባል ነገር፣ አሁን ጊዜው ነው የሚባል ነገር እና መጀመሪያ ራሳችን አዝዳ አብርሃም ያየ የሚባል በ82 የቲፒኤልኤፍ አባል የነበረ ለመንግስቱ ኃይለማርያም ምን ብሎታል? ነግሮታል። ጠላትህ እዛ አይደለም፣ ጠላትህ ወንበር ስር ነው ብሎታል። ጠላትህ እዛ አይደለም፣ ጠላትህ ወንበር ስር ነው። ገበረ መድህን ኃይሌ ትናንትና ደግሞ አስራት ገብሩ ይናገሩ ነበር። እና እንደዚህ አይነት ሚስጥሩን የሚያውቁ ሰዎች እነ ጻድቃን ራሱ አሁን በምን መልክ ነው የሚናገር የነበረው? ሰምተነዋል ከመጀመሪያ እስከ መጨረሻ። ትናንት በፕሪቶሪያ ላይ ቲፒኤልኤፍ ነው እኩሎ የተገኘ ተወካይ ጌታቸው፣ ጻድቃን፣ አሰፋ አብርሃ እነሱ ደግሞ እነዛ ተገንጥለው እዚህ ደግሞ መጥተው ይሄ ነው እንግዲህ ስንት ሰው ነው ያስጨረሱት? እነሱ እዛ ጫካ ገብተው ስንት አስጨረሱ? ሰሜን እዝ ተኝቶ በአልጋው ላይ ትናንት ሲሰራ የነበረው ከነሱ ጋር ሲያብር የነበረው ሲሰራ የነበረው ሲያግዝ የነበረው ከጨፈጨፉት በኋላ ይሄን ባናደርግ ደብረ ብርሃን አንደርስም፣ መጨፍጨፋችን ትክክል ነው ሲል የነበረው ጌታቸው ዛሬ ያን ማድረጋችን ስህተት ነው፣ ያ የተደረገው ከዓላማውና ከድርጅቱ ላለማፈንገጥ ያደረግነው ነገር ነው እንጂ ስህተት ነው። የሰው ህይወት ካርታ አይደለም እኮ፣ የሰው ህይወት እኮ ቅጠል አይደለም እኮ። እኔ ሞትኩ ማለት እኮ ከጀርባዬ 6 ቤተሰብ ቢኖር 6 እና 7 ቤተሰብ ነው ያለቀው። እኔ አንድ ነኝ፣ ግን 7 ቤተሰብ ያልቃል። ያን ብናባዛው ካልኩሌት ብናደርገው ስንት ነው የሚወጣው? 1 ሚሊዮን ህዝብ ሞተ ማለት እኮ 1 ሚሊዮን አይደለም የሚሞተው። በ4 በ5 ብናባዛው ስንት ነው? የኤርትራን ህዝብ ማለት ነው። አዲስ አበባን እኮ ነው የምታክለው። እኛ ኢትዮጵያ ትልቅ ነን፣ አዲስ አበባን ነው የምታክለው እኮ። እንግሊዝ እኮ ስፋቷ ርዝመቷ አዲስ አበባን ነው የምታክለው። እኛ ይህን ያህል ህዝብ ይዘን
በሰቆቃ በስቃይ የምንኖርበት ምክንያቱ እስከ መቼ ነው? ለዚህ መፍትሄው አንድ ጊዜ ቆም ብሎ ህዝቡ የውጭን ጫናዎችን ተረድቶ በገንዘብ መገዛቱን ትቶ የመሪዎቹን ስም ሰምቶ መመሪያውን ሰምቶ ልብ ቢገዛ ለህዝቡም ሰቆቃ ቢያስብ ለልማት ያለንን እጅና ጉልበት ብናሰባስብ አገራችን የት እንደምንደርስ እናውቃልና ኢትዮጵያ ህዝብ ብልጥ መሆን አለበት፣ ብልህ መሆን አለበት። በሞኝ ደጃፍ ሞፈር ይቆረጣል። ማረስ ሲችል ሞኙ በፊት ለፊቱ ግን ሞፈር እየተቆረጠ ሌሎች ይጠቀማሉ። እስከ መቼ ድረስ ነው እንደዚህ የምንሆነው? እና ወደ መፍትሄው ስገባ ከዛሬ ነገ ሳይባል ለወጣቱ በተለይ በየቦታው ያለ ወጣት ሁሉ ጀኔሬሽኑ ይህንን እውነታ ማወቅ አለበት። በተለይ ትናንትና የተናገሩትን ክቡር ፕሬዚዳንቱ ክቡር ጠቅላይ ሚኒስትሩ የተናገሩትን ሪፖርት ሳይውል ሳያድር ዩኒቨርሲቲ ደረጃ ድረስ ያሉ ተማሪዎች እንዲያዳምጡት፣ እንዲያውቁት፣ እንዲማሩት ያስፈልጋል። ዳር እስከ ዳር ኢትዮጵያ ድረስ በተለያየ ቋንቋ እየተተረጎመ ለማወቅ ያስፈልጋል። የሃይማኖት አባቶች ዝም ብሎ ተሰብስበው መልበታተን አይደለም። በየሀገር ስብከታቸው ወጣቱን ምእመናኑን በየቤተ ክርስቲያኑ እየተገኙ ስለ ሰላም ነው ማስተማር ያለባቸው። ስለ ህንፃ ቤተክርስቲያን ማሰራ ብቻ አይደለም። አሁን የምንመለከተው ህንፃ ማሰራ ነው። ስለ አጥር ማጠር ነው። ስለ በር መስራት ያም ይደገፋል። ግን ቅድሚያ ሰላም ነው። እያንዳንዱ ሃይማኖት መሪ ስለ ሰላም መስበክ አለበት። የክቡር ጠቅላይ ሚኒስትሩንም ንግግር ከራሳቸው ከሃይማኖት ጉዳይ ጋር እያዛመዱ ወንጌል እየጠቀሱ ማስተማር መቻል አለባቸው። በእስላም በሙስሊሙም ቢሆን ነው። በሙስሊሙም ቢሆን አርባ አሁን ስግደት አለ። እዛ ላይ ምንድን ነው የሚሰራው? ምንድን ነው የሚያስተምሩት? አገር ሁላችን እቺ ሀገር እኮ የራሳችን ናት። አንድ ሀገር ናለችን። መስጊዱም እኮ የሚሰግደው እስላሙም እኮ የሚሰግደው ክርስቲያኑም እኮ ታቦት የሚያከብረው አገር ሲኖር ሰላም ሲኖር ነው። ሰላም ከሌለ በጠቅላይ ሚኒስትሩ ንግግር ብቻ በጠቅላይ ሚኒስትሩ አቤቱታ ብቻ ሪፖርት ብቻ አገር አይቆምም። በዚህ የምናፈሰው ከሆነ ነገ ይቆጨናል። ነገ ይቆጨናል። አገራዊ ምክክር ተቋቁሟል። የሚሰሙ ሰምተዋል። ድንጋይ ወረውሩም ተወራውረዋል። ስብሰባ የበተኑም እንዳሉ ሰምተናል። ግን ነገ ይቆጫቸዋል። ይሄ ድል በንጉሱ ጊዜ አልነበረም፣ በደርግ ጊዜም አልነበረም፣ በኢህአዴግ ጊዜም አልነበረም። በክቡር ጠቅላይ ሚኒስትር ጊዜ ግን አገራዊ ምክክር ኮሚሽን ተቋቁሟል። እንደፈለጋቸው እኮ ተናግረዋል። ባንዲራው ይቀደድ ብለዋል። ኢትዮጵያ ስሟ ይቀየር ብለዋል። ኢትዮጵያ የምትባል ነገር አንፈልግም ብለዋል። መብታቸው ነው። አገራዊ ምክክር መዝግቧል። ያ የኢትዮጵያ ሕዝብ የሚወሰኑ ይሆናል። እንደ ኤርትራና እንደ አሰብ በድብቅ የሚገነጠል ነገር አይደለም። ለምን ተናገርክ ተብሎ እስካሁን ድረስ የተሳደደ የተሰደበ የታሰረ የለም። ሰምተናል። ድንጋይ ወረውሩ ሁሉ አሉ። አሜሪካ ነገር ሰምተናል። ስብሰባ የበተኑ ነበሩ። ስብሰባው ላይ የነበሩትን ሁሉ ተነሱ ምን ሰራላችሁ ያሉ ነበሩ። በቆራጥነት ደግሞ ስብሰባውን እስከ መጨረሻ ድረስ የተከታተሉ ደግሞ አሉ። ጥያቄ የጠየቁ አሉ። ሀሳብ የሰጡ አሉ። እንጠቀምበት። ጫናው በዝቶብናል። አንድ ጊዜ በሃይማኖት ይመጡብናል፣ አንዴ በዘር ይመጡብናል። አሁን ደግሞ በባህር በራችን ደግሞ መጡብን። እኛ እኮ ተጨንቀን መንግስት እኮ ተጨንቆ ተጠቦ ነው። ለጅቡቲ የሚከፈለው በቢሊዮን የሚቆጠሩ ዶላር ምናልባት ትናንትና ሬዲዮ ቴሌቪዥን ሰምታችሁ እንደሆነ በማንኛውም ንግድ ላይ የተሰማራ ህብረተሰብ 25% ቅናሽ ይደረግለታል። የኑሮ ጫና ሁሉ ይቀንሳል ነው ያለው። ወደብ ቢገኝ፣ ወደብ ካልተገኘ ግን አሁንም ኑሮ እየከበደ ይሄዳል። እና አውሮፓ መሪዎች እኮ ለእርቅ ኢትዮጵያን እኮ እሺ ብለዋል። ግን አንዱም አገር እስካሁን ድረስ እጁን አውጥቶ የተጠጋ የለም። ጊዜ የሚሰጠው ነገር አይደለም። ይሄ ጊዜ የሚሰጠው ነገር አይደለም። ምንድን ነው የሚፈልገው? ወደ ጦርነት እንገባና ህዝባችን እንዲያልቅ ኢኮኖሚያችን እንዲደቅ ይፈልጋል።
ያ ሁሉ ቀርቶ የኢትዮጵያ ሕዝብ ወደ ሰላም የሚመጣበትን መንገድ ብልህ ሆኖ ቆራጥ ሆኖ አስተዋይ ሆኖ ልብ ገዝቶ ጠመንጃውን አስቀምጦ ወንድም ለወንድሙ እህት ለእህቱ ተዛዝኖ አብረን ብንኖር የሚሻል ይመስለኛል። አመሰግናለሁ። ሻለቃ ወደ አቶ አብርሃም እንዴት ነው የሚፈታው ይሄ ነገር? ተወካዮች ምክር ቤት ውስጥም ሆነው መንግስት ውስጥም ሆነው ሰላማችን እንትን የሚያደርጉ ውጭ ሀገርም ሆነው ምንድን ነው መፍትሄው? እስቲ አቶ አብርሃም። አመሰግናለሁ። ብዙውን ጊዜ በውጭው ዓለም ሚዲያ ዩቱብ እና ፌስቡክ ላይ ሆነው የሚሳደቡ የሚሳለቁ ሰዎችን በማንነታቸው ከፍና ዝቅ አድርጎ የሚያዋርዱ በውጭ ሀገር የሚገኙ ዜጎቻችን ቁጭ ብሎ እንዳይወያዩ እንዳይግባቡ 200 ሰው ከተሰበሰበ 3 ሰው ገብቶ የሚበጠብጥበት ሁኔታ እና ጩኸት የሚያሰማበት ሁኔታ አለ። እነዚህ ሰዎች በጣት የሚቆጠሩ አይደሉም፣ በጣም ጥቂት ናቸው። በአሜሪካ ውስጥ ከ600,000 በላይ ኢትዮጵያውያን ይኖራሉ። ከዚህ ውስጥ ግን 10፣ 15 እና 20 የሚሆኑ ብቻ ናቸው እንደዚህ አይነት ስራ ላይ የተሰማሩት። በእርግጥ የቀድሞ የኢህአፓ አባላትም በዚህ በሰሜን ኢትዮጵያ መመሪያ እየሰጡ 4 ሚሊዮን ተማሪዎች እንዳይማሩ አስተማሪዎችን ሰብስቦ እንዲረሽኑ ያው በኢህአፓ ጊዜ ኢህአፓ እዚህ ያደረገውን አሁንም ቅሪቶቻቸው ቀሪ ቅሪቶች እንደዚህ መመሪያ እየሰጡ በሚሊዮን የሚቆጠር ተማሪዎች አይማሩም። እንደገናም ደግሞ አስተማሪዎችን ሰብስቦም እየረሸኑ እንደሆነ ሰምተናል። ይጮሃሉ በሚዲያ ላይ ሁሉ ጊዜ። በዓለማችን ላይ በጩኸት የፈረሰችው ሀገር ብትኖር ኢያሪኮ ብቻ ናት። ዛሬ ኢትዮጵያ ኢያሪኮ አይደለችም። በጩኸት የምትፈርስ ሀገር አይደለችም። ከዚያ አልፋ ሄዳለች። እንደሚወራም እንደሚታሰብም አይደለም። የኢትዮጵያ ሕዝብ እጅ ለእጅ ልብ ለልብ ተያይዞ ነው ያለው። የመንግስት ቅቡልነት በፕሮፓጋንዳ አይደለም፣ በተግባሩ ነው። የኢትዮጵያ መሰረተ ልማት እየገነቡ ኢትዮጵያን በማሻገር ላይ ናቸው። ሀገሪቱ ተቀበልንም አልተቀበልንም አመንም አላመንም በስልጣኔ ቁንጮና በእድገት ጎዳና ላይ እየተራመደች ነው። ይሄን ያደረጉት ቱርኮች ወይም ግሪኮች አይደሉም። አንጡራ የኢትዮጵያ ልጆች ናቸው። ስለዚህ የውጪ ሆኖ የሚጮሁ ሰዎች ለኢትዮጵያ ስጋት አይደሉም። ምክንያቱም እኔም ውጪ ነው የምኖረው። ሁል ጊዜ አያቸዋለሁ። ከጩኸት ያለፈ ምንም እንዳልፈጠሩ ትላንት ዛሬም ምንም እንደሌላቸው ለወደፊትም ምንም መፍጠር እንደማይችሉ የተረጋገጠና የታወቀ ነው። ኢትዮጵያን ወደ ዘላቂ ሰላምና እድገት እና ብልጽግና የሚመሩት በ130 ሚሊዮን ሕዝብ የሚደገፉ ልጆቻችን ናቸው። ስለዚህ ኢትዮጵያ ዛሬ በአስተማማኝ ሁኔታ ላይ ትገኛለች ለማለት ፈልጌ ነው። በምንም አይነት በፕሮፓጋንዳ በሳይበር ጦርነት የምትናጋ የምትፈርስና የምትጠገን ሀገር አይደለችም። በዓለም ላይ ከእንግዲህ በኋላ ፕሮፓጋንዳ በተግባር ካልተደገፈ ዋጋ የለውም። እነዚህ በውጭ ሀገር ይገኛሉ ብላችሁ ያላችሁት ሰዎች
በመሰረቱ ማኒፌስቶ ጽፎ የፖለቲካ አጀንዳ ነድፎ ፓርቲ መስርተው ለኢትዮጵያ ለ130 የኢትዮጵያ ሕዝብ አማራጭ ነገር ይዞ የሚንቀሳቀሱ አይደሉም። ሲጮሁ ነው የምናያቸው። አንዳንዶቹ የተወሰነ የህብረተሰብ ክፍል ደምስሰው አዲስ አበባ በ24 ሰዓት ውስጥ ገብቶ መግለጫ እንደሚሰጡ ይናገራሉ። የ2 ዓመት 3 ዓመት አለፈ። አንዳንዶቹ በሚመጣው መስከረም መንግስት የለም ሲሉ ሲያውጁ የነበሩ ናቸው። አንዳንዶቹ ደግሞ 45 ቀን የጊዜ ቀነ ቀጠሮ ሰጥቶናል። እንግዲህ 25 ቀን አልፈዋል። 20 ቀን ብቻ ነው የቀረው። 104 ኪሎ ገብቶ መግለጫ ሲሰጡ ለመስማት ዝግጁ። ስለዚህ እንዲህ አይነቱን ቁራሌዎች እኛ ቁም ነገር ሊሰጣቸውም አይገባም። ምክንያቱም ዋናውና ትልቁ ነገር ተግባር ነው። እኛ በተግባር የምናየውን የሰማነውን በተጨባጭ ያረጋገጥነው ነው የምንናገረው። ፕሮፓጋንዳ አንናገርም። ስለዚህ ያየነውን የሰማነውን ያረጋገጥነውን የሀገሪቱን ተጨባጭ ሁኔታ እንናገራለን። ይህንኑ ደግሞ ለሌሎቹም እናሰማለን። እውነት ደግሞ የታወቀና የተረጋገጠ ነው። እውነት ማለት በቦታ በጊዜ በሁኔታ ውስጥ በታሪክ ውስጥ የተፈጸመ ተጨባጭ ድርጊት እውነት ይባላል። ይሄን ነው እኛ የምንናገረው። ስለዚህ ዋናውና ትልቁ ነገር ኢትዮጵያ ውጪ በሚገኙ በሚጮሁ ቁራሌዎች የምትፈርስና የምትጠገን የምትገነባ አይደለችም። ከዚያ አልፋ ሄዳለች ለማለት ፈልጌ ነው። በአሁኑ ሰዓት ስልጣኑ የተቆጣጠሩት የኢትዮጵያ ልጆች የሳይንስ ዘመን ልጆች ናቸው። የቴክኖሎጂ ዘመን ልጆች ናቸው። ሳይንስና ቴክኖሎጂን በእጃቸው የጨበጡ ናቸው። ለሀገሪቱ የማይንቀሳቀስ የማይነቃነቅ መሰረተ ልማት የገነቡ ናቸው። መሰረተ ልማት ሲባል ግልጽ እንዲሆን ሃይድሮ ኤሌክትሪክ ፓወር መሰረተ ልማት ነው። መንገድ መሰረተ ልማት ነው። ጋዝ ወይም ነዳጅ መሰረተ ልማት ነው። እነዚህ መሰረተ ልማቶች በተሟሉበት ሀገር ውስጥ የአንድን ሀገር እድገት የሚገታ አንዳችም ነገር ሊኖር አይችልም። በዚህ ሰዓት በእርሻ ላይ መንግስት ተሰማርቷል። እየተመረተ ያለውን እርሻ እያየን ነው። ከዚህ ቀደም ከውጭ ስናስመጣ የነበረው ዛሬ በሀገራችን ውስጥ ተመርቶ በአይናችን እያየን በጆሮአችን እየሰማን ነው። ውጭ ሀገር ሆኖ የሚጮሁት ከ3 ቀን በፊት ሲባሉ አይተናል። የነሱ ታሪክ እዚህ ላይ ያበቃል ማለት ነው። እንደዚሁ እየወየቡ እየከሱ ይሄዳሉ። ነገር ግን ህዝብ ለዘላለም ይኖራል፣ ሀገር ለዘላለም ይኖራል። ትውልዱ እየተንቀሳቀሰ ነው። ትውልዱ ግንዛቤ እያገኘ ነው። የሰላም ግንባታ ደግሞ ወሳኝ ነው። ሰላምን መገንባት አሁን ለተፈጠረው ነገር ብቻ አይደለም፣ ለወደፊትም ለሚፈጠር ዘላቂ ሰላም ለማግኘት ሰላምን መገንባት የህግ የበላይነትን መገንባት ያስፈልጋል። የህግ የበላይነት ደግሞ የሚገነባው በትምህርት ቤት፣ በቀበሌ ደረጃ ህገወጥ ሰዎች የሚገቱበት፣ የሚታረሙበት፣ ከተሳሳቱት መንገድ የሚመለሱበትና ትክክለኛውን ህጋዊ መስመር ይዞ የሚጓዙበት ሁኔታ መፈጠር እንዳለበት እናውቃለን። የሰላምና የእርቅ መድረክ ተፈጥሯል። እሰየው የሚያሰኝ ነው። ለወደፊቱ ግን ዘላቂ ሰላም እንዲኖር ግንባታው የህግ የበላይነት ግንባታ እንዲሁም የሰላም ግንባታ ከታች ጀምሮ በትምህርት ደረጃ መሰጠት አለበት። ተማሪዎች ስለ ሰላም፣ ስለ ህግ መማር አለበት። እንደ ማንኛውም ሀገር ማለት ነው። እኔ አሁን የምናገረው በኢትዮጵያ አዲስ ነገር እንዲፈጠር አይደለም። በየትኛውም ዓለም ያለው ሰላም ከታች ተገኝቶ ያለው በአንድ ትምህርት ቤት የሚማር ተማሪ ሁለት ሆኖ ቢጣሉ ሁለተኛ ትምህርት ቤት የለም።
በአሜሪካ ውስጥ ለምሳሌ አንድን ትምህርት ቤት የረበሸ የበጠበጠ የተማሪ ለአንዴና ለመጨረሻ የትምህርት ዕድሉ ተቋርጧል ማለት ነው። ታረመ አልታረመ ከእንግዲህ በኋላ በአሜሪካ ውስጥ በየትኛውም ኮርነር ቢሄድ የለም። የህግ የበላይነት ተገንብቷል። በአሜሪካ ክልል ውስጥ 340 ሚሊዮን ህዝብ ይኖራል። አንዲት ጎጥ ውስጥ የሚዋጋ የለም። አታውትም ጭራሽ በግለሰብ ደረጃ ከሚፈጸሙ ወንጀል በስተቀር አንድን ውጊያ ጎጥ ይሄ ገሌ ነው የሚዋጋበት አንዲት ተረተሪ ወይም ደግሞ አንዲት ቦታ የለችም። ምክንያቱም የህግ በላይነት ተገንብቷል እና ስለዚህ የሰላምና የህግ የበላይነት ግንባታ መቀጠል አለበት። የሰላም መድረኩ ተጠናክሮ መቀጠል አለበት። ስለዚህ ስለ ጎህ ቴሌቪዥን የሰላም ውይይት እንድናደርግ ብርቱ ጥረት አድርጋችሁ ይህን ቴሌቪዥን መስርታችሁ እንደገና ደግሞ ከየትም ጠርታችሁ እዚህ ቦታ ላይ ተሳትፈን ስለ ሀገራችን ሰላምና ደህንነት እንድንነጋገርበት እንዲወያይበት ስላደረጋችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን አቶ አብርሃም። አመሰግናለሁ። ጤናና ሰላም ይስጥዎት። ብዙውን ጊዜ በውጭው ዓለም ሚዲያ ዩቱብ እና ፌስቡክ ላይ ሆነው የሚሳለቁ ሰዎችን በማንነታቸው ከፍና ዝቅ አድርጎ የሚያዋርዱ በውጭ ሀገር የሚገኙ ዜጎቻችን ቁጭ ብሎ እንዳይወያዩ እንዳይባቡ 200 ሰው ከተሰበሰበ 3 ሰው ገብቶ የሚበረበት ሁኔታ እና ጩኸት የሚያሰማበት ሁኔታ አለ። እነዚህ ሰዎች በጣት የሚቆጠሩ በጣም ጥቂት ናቸው። በአሜሪካ ውስጥ ከ600,000 በላይ ኢትዮጵያውያን ይኖራሉ። ከዚህ ውስጥ ግን 10፣ 15 እና 20 የሚሆኑ ብቻ ናቸው እንደዚህ አይነት ስራ ላይ ተሰማሩ። በእርግጥ የቀድሞ የአፓ አባላትም በዚህ በሰሜን ኢትዮጵያ መመሪያ እየሰጡ 4 ሚሊዮን ተማሪዎች እንዳይማሩ አስተማሪዎችን ሰብስቦ እንዲረሽኑ ያው በአፓ ጊዜ አፓ ያደረገውን አሁንም ቅሪቶቻቸው ቀሪ ቅሪቶች እንደዚህ መመሪያ እየሰጡ በሚሊዮን የሚቆጠር ተማሪዎች አይማሩም። እንደገናም ደግሞ አስተማሪዎችን ሰብስቦ እየረሸኑ እንደሆነ ሰምተናል። ይጮሃሉ በሚዲያ ላይ ሁልጊዜ። በዓለማችን ላይ በጩኸት የፈረሰችው ሀገር ብትኖር ኢያሪኮ ብቻ ነው። ዛሬ ኢትዮጵያ ኢያሪኮ አይደለች፣ በጩኸት የምትፈርስ ሀገር አይደለች። ከዚያ አልፋ ሄዳለች። እንደሚወራም እንደሚታሰብም አይደለም። የኢትዮጵያ ሕዝብ እጅ ለእጅ ልብ ለልብ ተያይዞ ነው ያለው። የመንግስት ቅቡልነት በፕሮፓጋንዳ አይደለም፣ በተግባሩ የኢትዮጵያ መሰረተ ልማት እየገነቡ ኢትዮጵያን በማሻገር ላይ ናቸው። ሀገሪቱ ተቀበልንም አልተቀበልንም አመንም አላመንም በስልጣኔ ቁንጮና በእድገት ጎዳና ላይ እየተራመደች ነው። ይህን ያደረጉት ቱርኮች ወይም ግሪኮች አይደሉም፣ አንጡራ የኢትዮጵያ ልጆች ናቸው። ስለዚህ የውጭ ሆኖ የሚጮሁ ሰዎች ለኢትዮጵያ ስጋት ነው። ምክንያቱም እኔም ውጭ ነው የምኖረው፣ ሁል ጊዜ አያቸዋለሁ። ከጩኸት ያለፈ ምንም እንዳልፈጠሩ ትላንት ዛሬም ምንም እንደሌላቸው ለወደፊቱ ምንም መፍጠር እንደማይችሉ የተረጋገጠና የታወቀ ኢትዮጵያን ወደ ዘላቂ ሰላምና እድገት እና ብልጽግና የሚመሩት በ130 ሚሊዮን ህዝብ የሚደገፉ ልጆቻችን ናቸው። ስለዚህ ኢትዮጵያ ዛሬ በአስተማማኝ ሁኔታ ላይ ትገኛለች ለማለት ፈልጌ
በምንም አይነት በፕሮፓጋንዳ በሳይበር ጦርነት የምትናጋ የምትፈርስና የምትጠገን ሀገር አይደለች። በዓለም ላይ ከእንግዲህ በኋላ ፕሮፓጋንዳ በተግባር ካልተደገፈ ዋጋ የለውም። እነዚህ በውጭ ሀገር ይገኛሉ ብላችሁ ያላችሁ ሰዎች በመሰረቱ ማኒፌስቶ ጽፎ የፖለቲካ አጀንዳ ነድፎ ፓርቲ መስርተው ለኢትዮጵያ ለ130 የኢትዮጵያ አማራጭ ነገር ይዞ የሚቀርቡ አይደል? ሲጮሁ ነው የምናያቸው። አንዳንዶቹ የተወሰነ የህብረተሰብ ክፍል ደምስሰው አዲስ አበባ በ24 ሰዓት ውስጥ ገብቶ መግለጫ እንደሚሰጡ ይናገራሉ። የ2 ዓመት 3 ዓመት አለፈ። አንዳንዶቹ በሚመጣው መስከረም መንግስት የለም ሲሉ ሲያውጁ የነበሩ ናቸው። አንዳንዶቹ ደግሞ 45 ቀን የጊዜ ቀነ ቀጠሮ ሰጥቶናል። እንግዲህ 25 ቀን አልፈዋል። 20 ቀን ብቻ ነው የቀረው። 104 ኪሎ ገብቶ መግለጫ ሲሰጡ ሊሆን ነው። ስለዚህ እንዲህ አይነቱን ቁራሌዎች እኛ ቁም ነገር ሊሰጣቸውም አይገባም። ምክንያቱም ዋናውና ትልቁ ነገር ተግባር፣ እኛ በተግባር የምናየውን የሰማነውን በተጨባጭ ያረጋገጥነው ነው የምንናገረው። ፕሮፓጋንዳ አንናገርም። ስለዚህ ያየነውን የሰማነውን ያረጋገጥነውን የሀገሪቱን ተጨባጭ ሁኔታ እንናገራለን። ይህንኑ ደግሞ ለሌሎቹም እናሰማለን። እውነት ደግሞ የታወቀና የተረጋገጠ እውነት ማለት በቦታ በጊዜ በሁኔታ ውስጥ በታሪክ ውስጥ የተፈጸመ ተጨባጭ ድርጊት እውነት ይባላል። ይሄን ነው እኛ የምንናገረው። ስለዚህ ዋናውና ትልቁ ነገር ኢትዮጵያ ውጪ በሚገኙ በሚጮሁ ቁራሌዎች የምትፈርስና የምትጠገን የምትገነባ አይደለች። ከዚያ አልፋ ሄዳለች ለማለት ፈልጌ ነው። በአሁኑ ሰዓት ስልጣኑ የተቆጣጠሩት የኢትዮጵያ ልጆች የሳይንስ ዘመን ልጆች ናቸው። የቴክኖሎጂ ዘመን ልጆች ናቸው። ሳይንስና ቴክኖሎጂን በእጃቸው የጨበጡ ናቸው። ለሀገሪቱ የማይንቀሳቀስ የማይነቃነቅ መሰረተ ልማት የገነቡ ናቸው። መሰረተ ልማት ሲባል ግልጽ እንዲሆን ሃይድሮ ኤሌክትሪክ ፓወር መሰረተ ልማት ነው። መንገድ መሰረተ ልማት፣ ጋዝ ወይም ነዳጅ መሰረተ ልማት። እነዚህ መሰረተ ልማቶች በተሟሉበት ሀገር ውስጥ የአንድን ሀገር እድገት የሚገታ አንዳችን ነገር ሊኖር አይችልም። በዚህ ሰዓት በእርሻ ላይ መንግስት ተሰማርቷል። እየተመረተ ያለውን እርሻ እያየ ነው። ከዚህ ቀደም ከውጭ ስናስመጣ የነበረው ዛሬ በሀገራችን ውስጥ ተመርቶ በአይናችን እያየን በጆሮአችን እየሰማ ነው። ውጭ ሀገር ሆኖ የሚጮሁት ከአንድ ከ3 ቀን በፊት ሲባሉ አይደለም። የነሱ ታሪክ እዚህ ላይ ያበቃል ማለት ነው። እንደዚሁ እየወየቡ እየከሱ ይሄዳሉ። ነገር ግን ህዝብ ለዘላለም ይኖራል፣ ሀገር ለዘላለም ይኖራል። ትውልዱ እየተንቀሳቀሰ ነው። ትውልዱ ግንዛቤ ያገኘ ነው። የሰላም ግንባታ ደግሞ ወሳኝ። ሰላምን መገንባት አሁን ለተፈጠረው ነገር ብቻ አይደለም፣ ለወደፊትም ለሚፈጠር ዘላቂ ሰላም ለማግኘት ሰላምን መገንባት የህግ የበላይነትን መገንባት ያስፈልጋል። የህግ የበላይነት ደግሞ የሚገነባው በትምህርት ቤት፣ በቀበሌ ደረጃ ህገወጥ ሰዎች የሚገቱበት፣ የሚታረሙበት፣ ከተሳሳቱት መንገድ የሚመለሱበትና ትክክለኛውን ህጋዊ መስመር ይዞ የሚጓዙበት ሁኔታ መፈጠር ያለበት እናውቃለን። የሰላምና የእርቅ መድረክ ተፈጥሯል። እሰየው የሚያሰኝ ነው። ለወደፊቱ ግን ዘላቂ ሰላም እንዲኖር ግንባታው
የህግ የበላይነት ግንባታ እንዲሁም የሰላም ግንባታ ከታች ጀምሮ በትምህርት ደረጃ መሰጠት አለበት። ተማሪዎች ስለ ሰላም፣ ስለ ህግ መማር አለበት እንደ ማንኛውም ሀገር ማለት ነው። እኔ አሁን የምናገረው በኢትዮጵያ አዲስ ነገር እንዲፈጠር አይደለም። በየትኛውም ዓለም ያለው ሰላም ከታች ነው ተገንብቶ ያለው። በአንድ ትምህርት ቤት የሚማር ተማሪ ሁለት ሆኖ ቢጣሉ ሁለተኛ ትምህርት ቤት የለም። በአሜሪካ ውስጥ ለምሳሌ አንድን ትምህርት ቤት የረበሸ የበጠበጠ ተማሪ ለአንዴና ለመጨረሻ የትምህርት እድሉ ተቋርጧል ማለት ነው። ታረመ አልታረመ ከእንግዲህ በኋላ በአሜሪካ ውስጥ በየትኛውም ኮርነር ቢሄድ የለም። የህግ የበላይነት ተገንብቷል። በአሜሪካ ክልል ውስጥ 340 ሚሊዮን ህዝብ ይኖራል። አንዲት ጎጥ ውስጥ የሚዋጋ የለም። አታውትም ጨርሶ በግለሰብ ደረጃ ከሚፈጸሙ ወንጀል በስተቀር አንድም ውጊያ ጎጥ ይሄ ገሌ ነገት የሚዋጋበት አንዲት ተረተሪ ወይም ደግሞ አንዲት ቦታ የለችም። ምክንያቱም የህግ በላይነት ተገንብቷል እና ስለዚህ የሰላምና የህግ የበላይነት ግንባታ መቀጠል አለበት። የሰላም መድረኩ ተጠናክሮ መቀጠል አለበት። ስለዚህ ስለ ጎህ ቴሌቪዥን የሰላም ውይይት እንድናደርግ ብርቱ ጥረት አድርጋችሁ ይህንን ቴሌቪዥን መስርታችሁ እንደገና ደግሞ ከየትም ጠርታችሁን እዚህ ቦታ ላይ ተሳትፈን ስለ ሀገራችን ሰላምና ደህንነት እንድንነጋገርበት እንዲወያይበት ስላደረጋችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን አቶ አብርሃም። አመሰግናለሁ። ጤናና ሰላም ይስጥዎት። ምን ጠቅልለው መሰለኝ አባታችን እንትን አድርገው አባታችን ያው እንደዛ ነው። አባት አርበኛ ጀግናው እንግዲህ አገራችን ሰላሟ እንዲመጣ እነዚህ የተሳሳቱ ሰዎች ምንድን ነው የሚሆኑት? ምንድን ነው የምናደርጋቸው? ህዝቡ ምን ያደርጋቸው? መንግስት ውስጥም ሆነው ያው እንደተባለው መንግስትም ሆነው ውስጥ ሆነው ችግር ይፈጥራሉ። በመልካም አስተዳደር ጉዳይ በተለያዩ ነገሮች እንደሰማነው ደግሞ ይሄ መሰራት የለበትም ልማት መሰራት የለበትም የሚሉ ሰዎች ምን እናደርጋቸው? ባለፈው በምክር ቤት የነበረው እዛ ውስጥ ያየነው ነገር ግለሰቦች ሁሉ ማለት አይደለም አንድ ወይ ሁለት ነው የሚሆነው እና ምን ይሁን እስቲ አባታችን። በጣም አመሰግናለሁ። እንግዲህ እችን ሀገር እግዚአብሔር ሲፈጥራት ዳሯን እሳት መሀሏን ገነት አድርጎ ነው እግዚአብሔር ፈጥሮ የሰጠን። ይህን ሁሉ ለማበላሸት ብዙ ነገሮች እየተሰሩ ነው። 83 ዓመተ ምህረት ይዞብን የመጣው አንድ ጉድ አለ። እኔ በዚህ አንድ የማስታውሰው ከባህር ዳር ወደ ትግራይ ያለ ትልቅ መብራት ሂዷል። በጊዜያዊነት ነው እነሱ ዓላማ ስለነበራቸው ይሄንን አባይ ከዛ ቀጠለው ወደዛ እንትን ለማድረገውና ያ መብራት ብዙ ከተማዎችን አልፎ ሂዷል። ጨለማ የሆኑ ከተማዎች። አንድ ጊዜ ምን ተፈጠረ? ንፋስ መውጫ ላይ ጨለማ ነው፣ መብራት የለም፣ አልፎ ሂዷል እና አንዱ ነዋሪ ከፖሉ ጎን ቁሞ አንተ ምን እየሰራ ነው? አይ ትግራውን መብራት እያበራሁኝ ራት እስከሚበሉ ድረስ መብራት እያበራሁ ነው አለ። ግፍ ነበር። ሁለተኛ ነገር ከግድቡ እስከ ሽሬ ድረስ ቆቦን አልፎ ምን አልፎ 1600 ኪሎ ሜትር ነው። ያንን ኢትዮጵያን ጎረቤት አልባ ለማድረግ ነው የተሰራው ስራ፣ ምንም ጎረቤት እንዳይኖራት እና በየቦታው ላይ የተሰራው ግፍ አልቀጠለም። ማነው? እግዚአብሔር አለ በመሃሉ አቋረጠው እና ይሄ ሁሉ ግፍ የተሰራ ነገር እኔ እንዴት አድርገን ትውልዱ እንትን ማድረግ አለበት። ይሄ ምሳሌ የሚሆነው አሁን የነ ጻድቃንና የነ ጌታቸው የነ ክቡር ጠቅላይ ሚኒስትሩ ነው። መቻቻል፣ ራስን ዝቅ አድርጎ ቱማታ የፈጠረውን ሆነ ወደ ማቅረብ። ይሄ ፖለቲካ ቋሚ ወዳጅና ቋሚ ጠላት የለውም። በዛ ተቀልብሶ ያንን ነገር ወደዚህ ማምጣት ለማንም ዓለም ትምህርት ሰጪ ነው። ከዚህ እንማር ነው እና ከዚህ ተምረን ራሳችን ዝቅ አድርገን ከኛ ነው ሰላሙ የሚጀምር። የኢትዮጵያ ሕዝብ እኮ ምንም ነገር የለውም።
እናውቅልሃለን የሚሉ ሰዎች ናቸው እያበጣበጡት ያሉት። የኢትዮጵያ ሕዝብማ ተጋብቷል፣ ተዋልዷል፣ ብዙ ነገር እያደረገ ነው። የትም በአራቱ ማዕዘናት አንድ ነው። አይተናል። በኤርትራ በኩል ሰላም ተፈጠረ ሲባል ተንጋግተው ነው የመጡት። አይተናቸዋል። እኔ እንደውም አጋጣሚ ለጋር ላይ 1-4 ሰዎች እስኪ እባክህን ሰው የሚበዛበትን ነገር አሳየንና እንደው ህዝቡ ጋር እንቀላቀል ሲሉ መገናኛ ነው የጠቆምኳቸው። ስለ እውነት ለ5ቱም የባቡር ትኬት ነው የቆረጥኩት። እኔ ራሴ በእውነት ነው የምላቸው፣ ያለ ማጋነን ሄዱ። ይሄ ምን ያህል ፍቅር የጣመው ምን ያህል ወገን የጣመው ሰው ነው። ራዩ አለኝ እኔ ኤርትራ ጀርመን እኮ አጡ ተጥሶ ግንቡ ተጥሶ አንዱ ነው አይደለም እንዴ? የኛም የማይሆንበት የለም። እናውቅልሃለን የሚሉ ሰዎች ወደ ራሳቸው ወደ ቀልባቸው ተመልሰው መልካም ነገር ቢያስቡ ጥሩ ነው። ህዝቡ ነገ ጧት እኔ እርግጠኛ ሆኜ የምናገረው ብዙ ነገር አለ። ቅድም አንድ ወንድም የጠቅሶታል። ማን ባርነቱ ወይም ነፃነት? ማን ነው ባርነት የሚፈልገው? ነፃነት ብሎ ተመረጠ፣ ያልውቅና ሄደች። ይኸው እየተበጠበጥን ያለ ነው። ስለዚህ የኢትዮጵያ ወጣትም ሆነ ህዝብ ወደ ሰላሙ ይመለስ። ሁለት ጎራ ካለ እኮ ሌላ ነገር የለም። ያኛው ጎራ ስለራሱ ያስባል፣ ይሄኛው ጎራ ስለራሱ ያስባል። እግዚአብሔር ያንን ጎራ ንዶ አንድ ያደርጋል። በእውነት ነው የምላቸው። በእውነት እኔ ራዕዩ አለኝ። ኢትዮጵያ የሁሉ ቱማታ የተፈጠረው ቱማታ አንድ ሆና እጅ ለእጅ ተያይዘን እችን ሀገር ለማሳደግ ወደን አይደለም። እኛ በጦር ሜዳ ላይ አካላችን ያጣ ነው። ወደን አይደለም፣ ለአንድነት ለህዝብ ለዚች ሀገር ብለን ነው። እኔ አይቆጨኝም መቁሰሌ፣ ወንድሞችም አይቆጫቸውም። ስንቱ ነው እግራቸው ተቆርጦ። አንድ የኔ ጓደኛም 2 እግሩ ተቆርጧል፣ 1 እጁ ተቆርጧል፣ 1 አይኑ ጠፍቷል። ለማን ብሎ ነው? ለዚህ ለተቀደሰች ሀገር ሲል በ85 ዓመተ ምህረት የተወረወረ በ85 ብር ቦርድ 6 ልጅ 5 ልጅ ይዞ ዘወር ብሎ ያየ የለም። ስለዚህ አሁንም እውነቴን ነው የምልሽ፣ ምንድን ነው እኛ ስንት ጡረታ ነው አሁን? ጡረተኞች ጥሩ እንትን ያላቸው ለጊዜውም ቢሆን የሚያቃምስ ነገር አለ። ጊዜ ሲመጣ ጊዜ እርግጠኛ ሆኛና የምናገረው ይሄ ቲክቶክ ነው የሚባለው ይሄ ስልጣኔው ጥሩ ነው። ስልጣኔ ግን በሌላ በጎ ደግሞ ስለው እያባላል ነው። ይሄንን ዘወር ብሎ ማየት ነው። ወሬ ጦርነት ከፈታው ወሬ ይፈታው ስለሚባል ረጋ ብለን ሁላችን ማስበን ከወጣት እስከ ሽማግሌ ይሄንን ነገር እናስብበት። ይችን ሀገር ለማዳን ይችን ሀገር ለማቅናት ወደንም ጠላንም አገር ከሌለ ምንም ነገር የለም። ልጆቻችንም አይኖሩም፣ እኛም አንኖርም። መዳር መኳል መኖር አይቻልም። አገር ሲኖር ነው። እውነቴን ነው። እኔ የውጭ ጠላት ኢትዮጵያ ከመጣ ከነ ልጆቼ ዘምታለሁ ብዬ ቃል ገብቻለሁ። ስለ እውነት ነው የምለው። ከሀገር በላይ ምንም ነገር የለም በፍጹም። ስለዚህ ይሄን እያየን እንዳናደርግ ጋዜጠኛው በጋዜጠኛ አርቲስቱ በአርቲስቱ ሽማግሌ በሽማግሌ እናድናት። ተደውሏል። ሄሎ ማን ልበል? ከየት ነው? ታስልኝ ማን ልበል? ከየት ነው? እግዚአብሔር ይመስገን። ከአዲስ አበባ ነው የምደውለው። ማን ልበል? ውይይት ላይ ያለነው ዛሬ አርቲስቶች፣ አባት አርበኞች፣ አባ ሙዳዎች፣ ከአሜሪካን የመጡ እንግዶች አሉና እየተወያየን ያለነው አንዱ በሰላም እና በእርቅ ጉዳይ ነው። ሁለተኛው ደግሞ በ18 ጥቅምት 18 በተወካዮች ምክር ቤት የነበረው ውይይት እና ክቡር ጠቅላይ ሚኒስትራችን የሰጡት ምላሽ፣ በዚህ ሁለቱ ነው እየተወያየን ያለንና ወደ ጥሩ ደረጃ እየደረስን ያለነው። እርሶስ ምን ይሉናል? አመሰግናለሁ። መጀመሪያ ያው እንግዲህ በቴሌቪዥን ብዙውን ጊዜ ሰጥቶ የሚነጋገርበት አንደኛው የሰላም ጉዳይ፣ ሁለተኛው የሀገር የልማት ጉዳይ በመሆኑ በዚህ መጀመሪያ አድናቆት መግለጽ ፈልጋለሁ፣ አዘጋጁን አምባሳደር ሙዕዝን ጨምሬ። ከዛ ባሻገር ደግሞ ሁላችንም ለዚች ሀገር ያለችን አንድ እሷው ንብረታችን በመሆኗ በምንችለው አቅማችን የምናደርገውን አስተዋጽኦ ማቋረጥ የለብንም። በሰላም ጉዳይም ቢሆን
በየትኛውም ደረጃ በልማቱም ቢሆን ሀገር ሲኖር ዜጎች ተረጋግተው ሊኖሩ የሚችሉበት እና በዛ ደረጃ እኔ የምመራው ብሔራዊ የኢትዮጵያ ሰራዊት ማህበር ነው። ይሄ ማህበር ሙሉ ተሳትፎ የሚያደርገው ኃላፊነቱ ምንድን ነው? እዛ ኃላፊነቴ የማህበሩ ፕሬዚደንት ነኝ። እናመሰግን። ቀጥሉ። የማህበሩ ፕሬዚደንት ነኝ። በዛ ኃላፊነት እያገለገልን ያለ ነው። ያው አገርና ትውልድን ለማቅናት ምንችለውን ያክል በእድሜያችን ምንም ያህል ሽማግሌ ብንሆንም የሰላም ጉዳይ ሽማግሌ ልጅ አዋቂ አይልም፣ ሁሉንም አሳታፊ በመሆኑ በዛ ልክ እየሰራ ነው የምንገኘው። ከዛ በተረፈ ደግሞ ክቡር ጠቅላይ ሚኒስትራችን በተወካዮች ምክር ቤት ያደረጓቸው አገላለጾች ያደረጓቸው ንግግሮች ሁላችንንም በስሜት የጫረ ነገር ነው። ስፔሻሊ ኢትዮጵያ በቀይ ባህር ጉዳይ ያላትን መብት ያጣችበትን ምክንያት ሳናውቀው ሁላችንም እንደዚህ ጋር ዝም ብለን አይናችንና መንፈሳችን ታስሮ የተሸበበበትን ዘመን ተሻገርን ዛሬ ደግሞ እንዲህ ግልጥ በሆነ መልኩ በተወካዮች ምክር ቤት ቀርቦ ሀሳቡ ህይወትና ነፍስ ሲዘራ ሁላችንም ደስተኞች ነን። በዚህ ጉዳይ እንደውም ባለቤት ነው ብዬ የማስበው እኔ የምመራው ተቋም ብሔራዊ ኢትዮጵያ ሰራዊት ማህበር እንደ ባለቤትና እንደ ባለ ጉዳይ አንድ ቁጥር አድርጎ ከመንግስት ጎን የሚቆምበት ሀሳብ መሆኑን ለመግለጽ እፈልጋለሁኝ። ክቡር አምባሳደር፣ ሰላማችንስ እንዴት ይጽና? ክቡር ጠቅላይ ሚኒስትራችን ያስተላልፉት መልእክት ስለ ባህር በራችን፣ ስለ እድገታችን፣ ስለ አንበሳና አጋዘን ሳይቀር ምሳሌ አድርገው ያቀረቡት እስቲ ገለጽለጥ ያድርጉልኝ። እውነት ነው። ሁልጊዜም ያው በሀገራችን ላይ ሁልጊዜም አበቡ እያስቀመጡልን የመጡት አባባል አለና ሀገርና ትውልድ እንዲቀጥሉ ሁልጊዜም አረቅ የሚያደርጉ አባባሎች፣ የሚያመላክቱ አቅጣጫ የሚያሳዩ አባባሎቻችንን ክቡር ጠቅላይ ሚኒስትሩ ሁልጊዜ እንደሚጠቀሙበት እናውቃለን። የአሁኑ ደግሞ የተለየ ድምቀት የሚሰጠው አንደኛው የህዳሴ ግድባችን ተጠናቆ ወደ ስራ የገባበት የምክር ቤት ስብሰባ ዘመን በመሆኑ፣ ሁለተኛው ደግሞ የቀይ ባህር ጉዳይ አመላካችነቱን በመንግስት ባለስልጣናት እንደ ህዝብ እንደራሴዎች የተሰበሰቡ ወገኖች ጋር ክቡር ጠቅላይ ሚኒስትሩ ይህን ሀሳብ አጉልተው አንስተው ለትውልድ ያቀበሉት ሁልጊዜ ሲናገሩ እኛ እንጀምራለን ትውልድ ሊጨርሰው ይችላል የሚል አባባል አላቸው። መጀመር በራሱ ዋጋ ያስከፍላል። ለመጀመር ማሰብ ዋጋ ያስከፍላል። ይሄን ሁሉ ዋጋ ከፍለው አልፈው ነው ዛሬ ላይ እዚህ ምክር ቤት ውስጥ ሆነው የኢትዮጵያ ጉዳይ የቀይ ባህር የሚያስከለክላት አንደኝም ምክንያት የለም። ሲቀጥል ደግሞ ስንከለከልም ምክንያቱን አናውቀውም የሚለው ነገር የፊዚክስ ተማሪውንም ጠቅሰው ያስቀመጡት ሀሳብ እጅግ በጣም የሚያስደምም ነው። እውነት ነው፣ አልሰማንም እኛም። ስለዚህ ባልሰማንበት ሁኔታ ልናጠና ልንቀማ አይገባንም። ነገር ግን አሁን የምንሰማውን መልእክት አስተላልፎልናል። በዛ ልክ የሰማን ተቋሞች ነን፣ በዛ ልክ የሰማን ወታደሮች ነን። በዛ ሀሳብ እንዲያዝልን እንፈልጋለን፣ የእኛም ጉዳይ ለማለት ነው። ከዛ በተረፈ ክቡር ጠቅላይ ሚኒስትሩ እንዳስቀመጡት ሁሉም ኢትዮጵያዊ በዛ ልክ አስቦ የሚሄድ ከሆነ ሀገራችን በልማትም ሆነ በሰላም ጸጥታ ተሻጋሪ ትሆናለች የሚል እምነት አለን። በዛ ደግሞ አቋማችን አንድ በመሆኑ ጸንተንና ጠንክረን አብረን እንሆናለን ከመንግስት ጋር የሚል መልእክት ለማስተላለፍ ፈልጋለሁ። በተረፈ ሁላችንም ለሰላም እንንቃ፣ ለሰላም ደግሞ እንድንጸና ሁላችንም ጠንክረን መስራት መቻል አለብን። ሰላም ሲኖር ነው ሁሉን ነገር መከወን የሚቻለው። ልማትንም የምናመጣው በሰላም ነው። እድገት የሚመጣው በሰላም ነው። አንድነት የሚመጣው በሰላም ነው። ይህን ሰላም ለማስጠበቅ ሁሉም ዜጋ የጋራ የኔ ነው ብሎ መነሳት አለበት የሚል መልእክት አስተላልፋለሁ። አመሰግናለሁ። እግዚአብሔር ይስጥልን። አቶ ብርሃኑ አማረ የኢትዮጵያ ብሔራዊ ጦር ማህበር ፕሬዝዳንት፣ እናመሰግነዎታለን። እግዚአብሔር ይስጥልን ስለደወሉ። አመሰግናለሁ። እና ምንድን ነው ለሰላም ምንም ቢሆን ድርድር የለውም። ሰላም ሲኖር ነው ሁሉም ሰው መኖር የሚገባው። ስለዚህ ሁላችንም ተጠናክረን ይሄ ሰላም የሚሆንበትን መንገድ የመፍጠር ኃላፊነት አለብን። ሽማግሌዎች ነን። ልጆቻችን በማስተማር በተለይ ሙስሊሙ በሙስሊሙ መስጊድ ይዞ መሄድ አለበት ልጆቹን፣ ክርስቲያኑን በክርስቲያንነቱ ቤተክርስቲያን ይዞ መሄድ አለበት። ሰብአዊነት ያለው ሰው ሩህሩህ ነው። ማንንም ይወዳል፣ ማንንም መጉዳት አይፈልግምና ለዚህ ብንሰለፍ መልካም ነው። ከተፈቀደልኝ ላመሰግን የምፈልገው አንድ ነገር አለ። እኛ ይህ ጎህ ስንመጣ በመጀመሪያ ደረጃ ይህንን ትናገራላችሁ፣ ይህንን አትናገሩም እንዲህ የሚል ገደብ የለም። እኔ እስከማውቀው ድረስ 1 4 5 ጊዜ መጥቻለሁኝ። ምንድን ነው አስተያየት ተብሎ ይሰጠኛል። ባለኝ እውቀትና ባለኝ ስብዕና ራሴን ዲሲፕሊን ጠብቄና መስሪያ ቤቴን ክብር ጠብቄ እናገራለሁ።
የሚችለውን ያህል። ስለዚህ በዚህ መልኩ ነው መታየት ያለበት። እኛ ፖለቲከኞች አይደለንም። እኛ የሀገር ፍቅር ስሜት ያለን ሰዎች ነን። አገራችንን እንወዳለን። እስከ ሕይወት ፍጻሜ ሰርተናል፣ ወደፊትም እንሰራላታለን የሚል ዓላማ ነው ያለን። ስለዚህ በዚህ መልክ ነው መታየት ያለበት። ሌላ እኔ ክብርት ከንቲባን ማመስገን እፈልጋለሁ። በ2000 የዛሬ ስንት ዓመት ነው ጓደኞች ያውቃሉ፣ ለአርበኞች ያላቸው ፍቅር ልዩ ነው። ስለ እውነት ነው የምለው። አንድ ጊዜ እዚህ ፓርኩ ላይ ሸገር ፓርክ ላይ አርበኛውን ሰብስበው ራሳቸው ባሉበት አንድ በግ፣ አንድ እንቁላል፣ 10 እንቁላል፣ አንድ ዶሮ ለእያንዳንዱ አርበኛ ቆመው ማዕድ ማጋራት አድርገዋል። ስለ እውነት ነው የምላቸው። ይሄ ክብር ሊሰጥ ይገባል፣ ፍቅር ስላለ። ሌላ ሕክምና ቅድም ተነስቷል። ሕክምናውን ደግሞ በአዋጅ በራሳቸው ሚያዝያ 27 ቀን የድል በዓላችን ዕለት ተገኝተው አርበኞች ብዙ አገልግሎት ሰጥተዋል። ብዙ መከራቸውን አይተዋል። ዛሬ ኢኮኖሚያቸው ዝቅተኛ ነው። ልንረዳቸው ይገባል በልክማ ብለው በአዋጅ መልክ ያንን ተናግረው ወዲያውኑ ተግባራዊ በመሆን እያንዳንዱ ባለበት ክፍለ ከተማ የጤና መድን ተዘጋጅቶለት እንዲታከም በመደረጉ በእውነት ብዙ እፎይታ ተደርጓል እና አሁንም የሚቀጥለው 2018 ተዘጋጅቶ እንደዛው እንደሚደረግልን በእውነት ይሄንን ማሳሰብ እወዳለሁ። ቅድም እህቴ ጓደኛዬ አንስተዋለች ስለ መቃብር ጉዳይ። በእውነት ቅድማዊ ቀዳማዊ ኃይለ ሥላሴ በአዋጅ መልክ አርበኞች ቢሮአቸው እዚህ ይሰራ፣ ቀብራቸው በዚህ ይሁን ተብሎ በአዋጅ የተፈቀደ ነው። ዛሬ ግን ሰው ሰራሽ ችግር ገንዘብ መክፈል አለባቸው። አንድ አርበኛ ተመልሰዋል እንዳይቀበሩ በሞቱላት ስቃይ ባዩባት ሀገር ህይወታቸው ሲያልፍ ሬሳ ተሸክመው የለም ይህን ያህል ብር ካልከፈላችሁ በስተቀር አትቀበሩም ተብሎ ሲል ይዘገንናል። ስለዚህ ያም ቤተ ክህነቱ ዘወር ብሎ ማሰብ አለበት። እኛ እኮም ሥላሴ ሲታደስ መስሪያ ቤታችን 500,000 ብር ወጪ አድርጎ ነው የሰጠው ለክብር ለእምነታችን። ያ መታሰብ አለበት። ይህንን የሚሰሩት እኔ እንጃ ሰበካ ጉባኤ የሚባል ነገር አለ። ያ ነገር ነው። ይህንን ቀልብሰው ማየት አለባቸውና የሚመሰገነው መመስገን አለበት፣ የሚወቀሰውም መወቀስ አለበት። ይሄ ያለ ነገር ነውና ሁሉም ሰው በዚህ መልክ ቢሄድ ጥሩ ነው። አመሰግናለሁ። እግዚአብሔር ይስጥልን አባታችን። በእውነት ቆይ የሚበቃ ይመስለኛል። ይብቃን፣ ግድ የላቸው። ትዕግስት አለሽ እንዴ? የለሽም? አዎ ቆይ መጨረሻ እንትን አድርግልሃለሁ። በእውነት አባታችን የተናገሩት አሁን በጣም የሚያሳዝን ነው። ቅድምም ሲናገሩት ነበረ። መቃብር አባት አርበኛ የራሱ መሬት ያስከበራት ሴት ደግሞ ተዘግቷል። ሌላ ሀገር ሄደዋል ስብሰባ ይባላል። እኔ በቪዲዮ ያለኝ ነው ነገር እንደገና አንድ ድሮ ጓደኛው የነበረች ደግሞ ቀበሌ ስትባል እኔ ይበድለኛል ትላለች። ከዛ ምን ብሎ ይወስናል? ይቃጠል። እዛ ሜዳ የሆነ ቦታ ብለው እዚህ ኢትዮጵያ ውስጥ አዲስ አበባ ይሰሩት ቅርብ ጊዜ እና እንደዚህ ነው የሚሆነው። አርበኞች ስለዚህ ከሆነ አክብራችሁ እኔን አክብራችሁ መታችሁ ሀገራችሁን አክብራችሁ ያለ ምናምን ጥያቄ የመጣችሁ ሁልጊዜም ከጎናችሁ ነኝ። የኢትዮጵያ ሕዝብ ከጎናችሁ ነው። አሁን ግን ነገ ከነገ ወዲያ ሳይሆን ሳይባል ዛሬ አጥፎ ነገ እንሄዳለን። ለምንድን ነው ብለን እንማጎታለን። ከዛ ደግሞ የሆነ ችግር ካለ ለሚመለከተው አካል እናደርሳለን የሚል ሀሳብ አለኝ። ጎህ ቴሌቪዥን ደግፉ በባካችሁ። ጎህ ቴሌቪዥን ትልቅ ድርጅት ነው። ጎህ ቴሌቪዥን ኮር ዳዊት ከልጆቹ ቀለብ፣ እርሳስ፣ ወተት፣ ሻይ እየቀነሰ ነው ለሰራተኛ የሚከፍለው፣ ቤት ኪራይ የሚከፍለው። እኔ 5 ሳንቲም አይሰጠኝም። ሳንቲም ፈልጌ ሳይሆን ጎህ ቴሌቪዥን ግን መደገፍ መቻል አለባቸው። ስንት ጊዜ ነው ከወተቱ ከልዩ ወተት እየቀነሰ የሚከፍለው? ሁሉ ነገር 10 ምናምን ሰራተኞች አሉ፣ ደሞዝ ያስፈልጋቸዋል። ሁሉም ብዙ ነገር ያስፈልጋል። መብራት፣ ውሃ፣ ቤት ኪራይ፣ ሌላም ግብር ያስፈልጋል። ያውቺ መጥቀስ የሚፈልገው ያልፈለግኳት የነበረው ሰሞኑ መጥተው የ2000 ምናምን
ያልሆነ እንትን ያለና እናሽጓለን ብለው መጥተው ይሄ መሰለ ደግሞ እዚህ እየተነጋገርን ነበር እዚህ ውይይት ያደረግን ከምሁራኖች ጋር እና እግዚአብሔር ይስጣቸው ተነጋግረን ተመልሰዋል። ያሉን ነገር አለ ያሉን ነገር ያው ምን ማድረግ እንዳለብን ተነጋግረናል። ስለዚህ ይሄ እዚህ እንዳይመጣ ሌላ ሰው እንዳይወያይ እኮ ከዛ ተመለስ ከዛ አይደለም እንዳትመጡ የሚባል እኮ ለዚህ አወያዩ ሰውዬ ግደሉት አጥፉት የሚባል እኮ ይሄ ቴሌቪዥን ጭራሽ ዜሮ እንዲሆን ይፈልጋል። አይሆንም። እያደገ ነው የሚሄደው ቴሌቪዥኑ እያደገ ነው የሚሄደውና በተቻለ መጠን ባለሀብቶች፣ ባለስልጣኖች፣ ድርጅቶች ይሄን ቴሌቪዥን ደግፉት ነው የሚለው። የመጨረሻዬ ቅድም እንደተባለው እኛ ይሄን ቴሌቪዥን ለኔ ኃላፊነት የሰጠው ለማወያየት የበላይ ጠባቂም የድርጅት ነኝ የክብር አባሉ ነኝ። ግን የዚህ ውይይት የኔ ነው። እኔ ከፈትኩት የጀመርኩት ሌላ ሰው ሊያስቀጥለው ይችላል። እኔ እንደውም ወጣቶች ቢያስቀጥሉት ነው የሚለው። ነገር ግን እገሌ የሰጠህ ወረቀት ነውና እሷን ልበህ ነው የምትሰራው የሚመትሉ ሰዎች ጥሩ ያልሆናችሁ ጤና የሌላችሁ ሰዎች ናችሁ። እኔ በራሴ ቀርጬ ዛሬ በምን እናጋገራለን ብዬ ነው የምመጣው እንጂ መንግስት የሰጠኝ ኮር ዳዊት ይሄን ብሎ ተናገር ብሎ የሚለኝ ስለሌለ እርግጦች አሉ። እዚህ ለውይይት መጥተው ሌላ ችግር የሚፈጥሩ አሉ። ችግር ሳይሆን ከዚህ ወጥተው ሌላ ሴራ በዚህ ድርጅት ላይ በእኔ ላይ የሚያደርጉ አሉ። ምንም አይመስለኝም። ወታደር የነበረው እንኳን ለዚህ ትንሽ ነገር ጥይት እኮ 7 ጥይት እኮ ያሳለፍኩኝ ለአገሬ ብዬ ነው አሉ ከጎኔ። ስለዚህ ይሄን እንድታውቁ ነው። ኢትዮጵያ ሕዝብ ይሄ ቤት የራስህ ነው፣ ግን ንጹህ ሆነምና ስለ አገርህ ብቻ ወይ ስለ አገርሽ ብቻ ለመነጋገር ኑ የሚል ሐሳብ አለኝ። በእውነት በጣም ነው ማመሰግናችሁ። ዛሬ እድሜና ጤና ይስጣችሁ። አቶ አብርሃም አብዲሳ ከአሜሪካን መጥተው ነው። እሳቸውም እድሜ ይስጣቸው። አርቲስት ወይ ደግሞ ድምፃዊት ሰናይት ኃይለ ማርያም በጣም ነው እናመሰግንሽ ስለመጣሽ ስለተወያየሽ እናመሰግንሻለን። አባሙዳ እሸቱ አብዲም ስለመጡና ስለተወያዩ ስለመረቁም እናመሰግናቸዋለን። አባት አርበኞች ደግሞ እዚህ መጣችሁ በሰላም ጉዳይ ያገበናል ብላችሁ ግማሹ በእግራችሁ ግማሹ በታክሲ ምንም ሳይከፈላችሁ መጣችሁ እዚህ ጥሩ ሐሳብ ስለሰጣችሁን ገንቢ የሆነ ሐሳብ ስለ አገራችን ስለሰጣችሁን በጣም እናመሰግናቸዋለን። ሁሉ ጊዜ ከኛ እንዳትለዩ። ሰላም ለኢትዮጵያ ይሁን፣ ለአገራችን ይሁን፣ ኢትዮጵያ ሰላም ያድርጋት የሚል ሐሳብ አለኝ። አመሰግናለሁኝ።